የሰው ልጅ የዚህን ያህል ሰቆቃ ዘላለሙን አይድረስበት፣ የሚበላው አጥቶ የሰው ፊት አይመልከት ያስባለ ጉዳይ አዛውንቶች መንቀሳቀስ አቅቷቸው ሕክምናና መሰረታዊ የምግብ ፍላጎታቸው ዜሮ ሆነው ነተውና ገርጥተው ድረሱልን እያሉ ይገኛሉ። በዛ በሕፃጽ ከፍተኛ ተከታይ ያላቸው የማህበራዊ ሚዲያ አንቂዎችም እርዳታውን በከፍተኛ ሁኔታ እያሰባሰቡም ይገኛል። ይህ ልብን የሚጎዳው ጉዳይ ምንድነው? በከፍተኛ ሁኔታ የሰዎች ርብርብ ያስፈልጋል ያስባለውስ ጉዳይ እንዴት በምን ሁኔታ ተፈጠረ የሚለውን እንመለከታለን። በሌላኛው የሰው ልጅ አረ እንዴትስ ጨከነ ያስባለው ጠፋ በተባለ በቀናት ውስጥ አስክሬኑ የተገኘው ሕፃን ብዙዎችን ማስደንግጧል። የሰውስ ጭካኔ ደረሰ እንዴትስ እንዲጨከንን ያስባሉ የሕፃናት ግድያዎች ከሰሞኑ በተለያዩ አካባቢዎችም እየሰማን ነው። ከሕፃናት ስርቆት ጋር ተያይዞ ወንጀሎችም ተበራክተዋል። የዛሬው ጉዳያችን ነው። አብራችሁንም ቆዩ። ለቻናላችን አዲስ እንግዳም ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑም ጠየቅናችሁ። በትግራይ ክልል ሕፃጽ ውስጥ በርካታ ወገኖቻችን በረሃብና በምግብ እጦት ዛሬ በከፍተኛ ሁኔታ እየሞቱ እንዳለ እየሰማን ነው የሚገኘው። በአስቸኳይ ልንደርስላቸው ይገባል፣ ድጋፍ ያስፈልጋቸዋል የሚለው መረጃም ከተሰራጨ በኋላ በተመለከትናቸው በተሰራጩት ምስሎችም የሁሉንም ሰው ሐዘኑን ያከበደ ሕፃናትና አረጋውያን እንዲህ ያለው መራብ ገጥሟቸዋል ብሎ የገመተ ባይኖርም እውነታው ግን እንዲሆነ ከተኙበት መነሳት ያቃታቸው በምግብ ጦት የጠወለጉትን መመልከት በሕክምና ጦት ከበሽታቸው ማገገም ያልቻሉ ሕፃናት ተርበው ቁራሽ እንጀራም ቁራሽ ዳቦ የሚሰጣቸው አጥተው የሰው ፊት እየተመለከቱ ያለበትን ምስሎች በተለያዩ የማህበራዊ ሚዲያዎች በስፋት ይለቀቁም ያዙ። እነዚህ ዛሬ ተርበው አንጀት ርቋቸው በድንኳን ተጠልለው የምናያቸው ሰዎች ትላንት አረረም መረረም የራሳቸው ቤት የሚተዳደሩበት ስራና ህይወት የነበራቸው ሰዎች ናቸው። በዚህ ሁኔታ ከቤት ንብረታቸው ተፈናቅለው በረሃብ እየተሰቃዩ 5 በጋና ክረምትን አሳልፈዋል የተባለም ሲሆን በቦታው የተገኙ የማህበራዊ ሚዲያ አንቂዎችም ተረባርበው ከቦታው እንደደረሱ አሁን አይበቃም ወይ ወደ ቤታቸው አትመልሷቸውም ወይ የሚል ጥያቄን እያስነሱ 5ም 10ም ያላችሁን ዘርጉላቸው በማለት ህብረተሰብን እየተማጸኑም ይገኛል። ሕፃጽ ትግራይ ውስጥ ካሉ እጅግ ብዙ ስደተኛ መጠለያዎች ውስጥ አንዱ ብቻ ሲሆን ሌሎቹም ቢፈተሹ ከነዚህ የከፋ ነገር አያጣቸውም የሚሉ መረጃዎችም ብቅ እያሉ ነው። ዘላቂ መፍትሄ አስፈላጊ ነው። ሰው በቤቱ በኖረበት ሰፈር ባደገበት ቀዬ ትንሽም ቢሆን ተንቀሳቅሶ አርሶም ሆነ ነግዶ ተሸክሞም ሆነ ጓሮን ቆፍሮ መኖር አይከብደውምና እነዚህ ሰዎች ሀገራቸው ሰላም አድርጉላቸው ወደ ቤታቸውም መልሷቸውና እንደ ማንኛውም ሰው ይኑሩ የሚል ከፍተኛ የሆነ ጥያቄም እየተነሳም እየተሰነዘረም ይገኛል። በትግራይ ክልል ሕፃጽ በስደተኛ መጠለያ ጣቢያ ተጠልለው የሚገኙት እነዚህ ተፈናቃዮች ረሃብ ባስከተለው በሽታ ሳቢያም የሚሞቱ የሰዎች ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱን የተፈናቃዮች ጉዳይ የሚከታተሉ ሕዝብ ይድረስላቸው የሚል መልእክትንም አስተላልፈዋል። በሕፃጽ የስደተኞች መጠለያ ጣቢያ ከ14000 በላይ ተፈናቃዮችም ተጠልለው እንደሚገኙ ተነግሯል። ተፈናቃዮቹ በመጠለያ ጣቢያ በቆዩበት ጊዜ ሞት እየጨመረ በመምጣቱ ችግሩ እየተባባሰ በሽታ የመቋቋም አቅማቸውም በረሃብ የተነሳ እየተዳከመ መሄዱንም አስረድቷቸዋል። በዛ በትግራይ ሕፃጽ ረሃብ ህዝቡን እየጨረሰ ነው። በለጋስነት በደግነት የሚታወቁት የትግራይ ህዝብ አሁን ግን ልግስናው ደግነቱ ለራሳቸው ሊተርፍ አልቻለም የሚሉ ሐሳቦችም በስፋት ወጥቷል። እናም ለነዚህ ደጋግ ህዝቦች እንድረስላቸውም ይባላል። የትግራይ ህዝብ የተራበን መንገደኛን መግበው የደከመን አስጠልለው ካሰበበት እንዲደርስ የሚችሉትን ሁሉ በማድረግ ይታወቃሉ። ይህ ሀቅ ደግሞ በየትኛውም አጋጣሚ ወደ ትግራይ የመጣ ሰው የሚያውቀው ዛሬ ግን ለራሳቸው መሆን መትረፍ ከብዷቸው በረሃብ እያለቁ ያሉትን ለማገዝ ማንኛው ማነሳሻ ነው። እነዚያ ደግ ህዝቦች በዚያ ሁኔታ ውስጥ መገኘታቸው ቅስምም ይሰብራል። እናም ወገኖቻችንን በተቻለ መጠን እንርዳቸው፣ ይሄ የሰብአዊነት ጉዳይ ነው የሚሉ መልእክቶችም እየተላለፉ ነው። በሌላው ጉዳያችን ደግሞ
የሰው ልጅ የጭካኔ ጥግን የሚያስመለክቱ ወንጀሎች ከሰሞኑ በስፋት እየሰማን ነው። በተለይ ከህፃናት ስርቆት ጋር የተያዙ ወንጀሎች እንዲሁም የጠፉ ህፃናት ዳግም ወደ ቤታቸው ሳይመለሱ ሞተው የመገኘታቸው ጉዳይ የብዙዎችን እናትና አባት ልብን ያራራ፣ ረስ ወልደን ልጃችንን እንዴት በነፃነት እናሳድግ ያስባለ ጥያቄ ያስጠየቀም ጉዳይ ነው። አሁን ደግሞ ሌላ ብዙዎችን ያስደነገጠው ጉዳይ በታህሳስ 5 እሁድ ዕለት በሰሚት አካባቢ ጠፍቷል ተብሎ በብዙዎች ዘንድ ፍለጋ ሲደረግበት የነበረው የ7 ዓመቱ ህፃን አበንካሱ በሚያሳዝን ሁኔታ ህይወቱ ማለፉ መረጋገጡ በትላንትናው ዕለትም ታውቋል። እናም የአስክሬኑ ከተገኘ በኋላ በሰሚት ቅዱስ ጊዮርጊስ ቤተክርስቲያን የቀብር ስነ ስርዓቱ ተፈጽሟል። ተጎጂው ህፃን አበንካሱ በሰሚት ሳፋሪ አካዳሚ የተማረም ነበር። የጠፋበት እሁድ ታህሳስ 5 ቢሆንም ከሳምንት በኋላ ግን አስክሬኑ እንደተገኘን የተሰማው። እንዲህ ያሉ ሁኔታዎች ከዚህ ቀደምም በተደጋጋሚ በተለያዩ ክልሎች ሳይቀር እንኳን በህፃናት ላይ የሚፈጸሙ ወንጀሎችም ተበራክተዋል። አንዳንዶች ገዳያቸው ወንጀለኛው ተገኝቶ የሚገባቸውን ፍርድና ቅጣት ሲያገኙ እንዲያው እንደባከኑ ግን እናትም አባትም የገደለባቸውን የልጃቸውን ነጣቂ ሳያውቁ የቀሩ ግን በርካቶች እንዳሉም እየሰማን ነው። የአሰቃቂ ድርጊት በህብረተሰባችሁ ውስጥ ያለውን የሞራል ዝቅጠትና የጭካኔ ጥግ የሚያሳይ እንደሆነም ብዙዎች ያስረዳሉ። አብረው በኖረ ክፉና ደጉን ባየ ጎረቤት እንዲህ ያለ የሰይጣን ሐሳብ መጠንሰስ እጅግ ዘግናኝ ነው የሚሉ ሐሳቦች ተነስተዋል። ፖሊስ በአሁኑ ሰዓት ተጠርጣሪውን በቁጥጥር ስር መዋሉም ተነግሯል። ፍትህ በአስቸኳይ እንደሚሰጥም እንጠብቃለን የሚሉ ብዙዎችም አፋጣኝ ምላሽ ይጠብቃሉ። ለወላጆች ለህብረተሰቡም መልእክት የተላለፈ ሲሆን ሳይቃጠል በቅጠል እንዲሉ እያንዳንዳችን አካባቢያችንን በንቃት ልንቃኝ ይገባል። ልጆቻችን ሙያቸውን መውጫ መግቢያታቸውን በትክክል ልናውቅ ልንከታተላቸው ይገባል የሚል ሐሳብም ተሰምቷል። እናም ህፃን አበን ቤት ያንኳኳው መርዶ ነገ ወደ ሌሎች ቤተሰብ መሄዱ የማይቀር ሊሆን ይችላልና እርስ በርሳችን መናበብ የግድ መሆን ያለበት ወቅት ላይ ነንም ተብሏል። ለወላጆቹ ለቤተሰቦቹ መጽናናትን እየተመኘን እንዲህ ያለ እጅግ ልብን ዝቅ የሚያደርግና የሚያሳዝን ጉዳይ ከመከሰቱ በፊት ሁላችንም ኃላፊነታችንን እንወጣ የሚል መልእክትም በስፋት ተነግሯል። ለቻናላችን አዲስና እንግዳ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ ጋበዝን። ለዛሬ ማበቃን። መልካሙን ሁሉ ተመኘን።